哎呦我的妈！Ora Seiko. Tiene ese hecho. ሄሎ ሄሌን ፍቅር የት ነህ? ቤት ነኝ ተኝቻለሁ። አይ ዛሬ እንዳትጠብቀኝ ነበረ። ከበሚ ጋር ነው ማድረው። በሚማ በሚ ግንባሯ ላይ ንቅሳት ያለባት በቃ ከሷ ጋር ነው ማድረው። እንዳትጠብቀኝ እሺ። በቃ ለግሬል እንደማሳየው ጀግና ነሽ። ምን አለችክ? ተው ታባቱ ነው የሚያምረው። ሄይ ቤብ ወይ ወይ አሎልሽ አለን። አነዳድ ላይ እንዴት ነህ? ማለት አነዳድ ላይ ሹፌርና መንጃ ፈቃድ አውጥቻለሁ። ያው ታውቂ የለ በዘመር ነው ስራ የሚገኘው። የተወሰነ ጊዜ ስራ ፈትቻለሁ። አላገኘሁም እስካሁን ስራ። እንደዛ ሳይሆን አነዳድ ላይ እዛ ሲያሰለጥኑኝ አሪፍ ነው። ኦልሬዲ አልፌያለሁ ፈተናውን። መሰናክል ነክቼ አላውቅም። አንተ አይገባህም እንዴ? ምን ፋራ ነገር ነው እናት? አልገባኝም። ማማዬ ምንድን ነው አነዳድ ላይ? አነዳድ? ኧረ በጣም ጎበዝ ነኝ። እሱማ ምን ሹፌር ፈልገሽ ነው? ኖ እንደዛ አይደለም። አይገባም ጀማን እንደ ሹፌርና አነዳድ ላይ እኮ ጎበዝ ነኝ እኮ አልኩሽ። እነዳለሁ፣ ባጃጅም እነዳለሁ፣ መኪናም እነዳለሁ፣ መኪናም ካለ መኪና እነዳለሁ። አሁን እንደውም ስራ ትቼ ነው የቆምኩት እኮ። ምን አይነት ፋራ ነው በእናትህ? ኧረ ወንዶች ኧረ ይግባችሁ። አሁን እኔ በታክሲ ሄጃለሁ። ኧረ እባክሽ እስቲ ፊልም እንዴት ነው? ብሞክረው እሱን ነገር ብሞክረው ደስ ይላል። በታክሲ ነው እንዴት አባታቸው አፉብን በእናትህ። ስሚ ስኳር ላድርግልሽ? ይሄ ኧረ ኮሜንት ራሰ በራ የአስተዋይነት ምልክት ነው። ኧረ ነፍሳቸው አይማርም በእውነት። ኧረ ጎበዝ አጨብጭብ! ኧረ አጨብጭብ! ያላለህ ነው ያለ። ኧረ አጨብጭብ! እኛ ከነገ ዛሬ ድራፍት ይቀንሳል እያለን በተስፋ እየተጠባበቅን እንደዚህ እየጠጡ እንዴት ነው የሚረክሰው? ውሃ ልማት እንኳን አይችላትም ይቺ። ሻማ ሻጭ ነው እንደዛ ውስጥ ያለው።
ኧረ አዝነቢልኝ። ቀላል አዘነበችው። ኧረ አንተ የተመታ ልጅ በእውነት የተመታ ነው በጣም። አይሾ ስፒድ ይላል ኢትዮጵያዊው። ዊ አር በቃ እንግሊዝኛ ጀመረ። ኢትዮጵያ ናሽናል ቲቪ ኢቢሲ ሶ አይሾ ስፒድ this video for you. Today I told about for you. So this video and EBC. Share to I show speed. Tag to me. ኧረ አላገባም። ለምን? ምንም ስለሌለኝ። እሺ ቤትና መኪና ተሰጥቶ እሺ 3 ሚሊዮን ብር ቢሰጥ ኧረ እያጓጓኝ ነው። ታገባለህ? አላገባም። ለምን? ስላልተሰጠኝ። ኧረ ያዝግ የሆነ ልጅ ወጣላሽ። እንዳታገባ ብራዘር እንዳታገባ ይስጥ መጀመሪያ። ሚስቱን የሚረዳ ባል ለመሆን ስትሞክር እሺ ቅርብ በእናት አፓርካት የሆነ ምት ነው የተመታው። ቁልፉ ጥርስሽ ላይ ነው አይደል? አቤት ሰላም ነኝ ቆንጆ። አዑዙ ቢላሂ ሚነ ሸይጣን ረጂም። ሰላም ነው አላህ አላህ ዛሬ እንገናኝም እንዴ? አዑዙ ቢላህ አንቺ ሸይጣን በረመዳኑ አዑዙ ቢላሂ ሚነ ሸይጣን እና ይረጁ አዑዙ ቢላህ ሰው እንዴት መጽ ነው ያ አላህ። ሄሎ ማን ከደወለ? አረ የኔ ቆንጆ አይደለም እኮ ደላላው ይላል። እስኪ ደላላዋን እንስማት። ዛሬ በለጠኝ ስራ ነው እንዴ? በእናትህ የሌሎ ዲቡ ላይ ጠቅላላ ያለ ስራ እንታስ እናልከኝ ከሶስት ቀን በፊት አባዱ ላይ ገዛኝ ሰላሳ እንዴ ነው አለ ማለት አዘል ታሰረ እናልከኝ ጎማም ጀመረ መደነስ እና ለምንጣ ልሸልመው ታዲያ ገብቶኛል። ጆኮ አይደለም ትለኝ ቅጥቅጥ እኮ ታዲያ ያው እኮ ነው ሸልመው እሪ ተመታ መደነስ ነው። ልክ ነህ እኮ ጋራጅ ሰዷ ታዲያ ጠበቅ ያልኩልህ ወስደው ይደንሳል። አሁን ምንድነው እንደምከፍትለት በእናታ እኔ የምመጣው ወግ አጥባቂ ጋር ለምወስደው እኮ ጋራጅ ነው የሚያጠቁት። እዛው እኮ ሌላ ጋራጅ ፈልግለታል። እዴ ተረምታ እንዴ እኔ ትሸጥልህ እንዴ? እንኳን መደነስ ቀና ብሎ ያለ እንዴ መኪናው ንጹህ መኪና እኮ ነው ይሸጥልህ እኮ። ታዲያ እኔ እሱማ ችግር አለው እንዴ? ቀላል አለው እንዴ? በሶስት ቀን መደነስ ከጀመረ ነገ እንደ ሳንቾ መስፈኑ ይቀራል እኮ። ታዲያ ቼክ አስደርጎት ብሎ እንዴ አባዴ ደላላ ነኝ እኔ ዳንስ ላይ ብዙ አይደለሁም መስፈኑ ይቀራል። በቃ እሺ ለራሴ ከፍተኛል። አንድ ወንድ ወደ ቀጣይ ቪዲዮ ስንሄድ ደግሞ አንድ ወንድ በሳምንት ስንት ጊዜ ወሲብ መፈጸም አለበት የሚል ማብራሪያ ይዛ መጣለች። ያላችሁን ሀሳብ አስተያየት ኮሜንት ላይ ያስቀምጡ። ሰምተናት እንመለስ። ሳምንት ስንት ጊዜ ነው ግንኙነት ማድረግ ያለበት የሚባለው ጥያቄ ብዙ ሰዎች የሚጠይቁኝ ጥያቄ። አንድ ወንድ በሳምንት ውስጥ በአማካኝ 3 ቀን ለግንኙነት ያለው ፍላጎት ይጨምራል። ግን በሳምንት 3 ቀን ግንኙነት ፍላጎት ከፍ አለ ማለት ግዴታ ግንኙነት ካላደረግ ችግር ይፈጠራሉ ማለት አይደለም። በሳምንት 3 የግንኙነት ፍላጎታችሁ ከፍ ሲሉ ግንኙነት አለማድረጋቸው ችግር የሚፈጥር ስለሚመስላቸው ነው ብዙ ሰዎች ወደ ሴጋ መምታት ሱስ ውስጥ የሚገቡት ነው። ያ ትክክል አይደለም። ግንኙነት አለማድረግ የሚያመጣው አይነት ችግር የለም። ብዙ ጊዜ በሳምንት ከ3 ቀን በላይ አይመከርም።
ምክንያቱም የዘር ፈሳሽ ኳሊቲ እየቀነሰ ይመጣል። ተደጋጋሚ ዘር ፈሳሽ የሚፈስ ከሆነ የስፐርም ኳሊቲያችሁ እየቀነሰ ነው የሚመጣው። ስለዚህ በተለይ ደግሞ እርግዝና ያሰባችሁ ሰዎች በሳምንት 3 ነው ቢካዝ 48 ሰዓት ጋፕ ማድረግ አለባችሁ ከሁለት ግንኙነቶች መካከል ማለት ነው። በሳምንት 3 ከፍ ሲል ያንን ነገር ስላላደረክ አይደለም የቶሎ መጨረስም ሆነ የብልት አለመቆም ችግር የሚያጋጥም ደም ላይ፣ ሆርሞን ላይ፣ ነርቭ ላይ ያሉ ችግሮች ናቸው። እነሱ በትክክል ቼክ ተደርገው መታከም የሚችሉ ነገሮች ናቸው። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባስቀመጥኩት ስልክ ቁጥር ከጧት 3 ሰዓት እስከ 12 ሰዓት ድረስ ደውላችሁ ቀጠሮ ማስያዝ ትችላላችሁ። እንግዲህ እንደሰማችኋት ነው። በሳምንት 3 ቀን ነው 2 ቀን ነው ወይስ በቀን ነው ደስ የሚላችሁ? እስኪ ያላችሁ ሀሳብ ኮሜንት ላይ ያስቀምጡ። በቀጣይ በአዲስ ቪዲዮ መለሳለሁ። ቻናሌ ላይክ እና ሰብስክራይብ ማድረግ እንዳትረሱ። እስከዛው ድረስ ይመቻችሁ።